ሰላም ጤና ይስጥልን ውድ የተዋሕዶ ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ? ውድ ቤተሰብ በዛሬው ክፍለ ትምህርት ደግሞ ስለ ምስጢረ ትንሣኤ ሙታን ምንነት ምንነጋገር ወይም የምንማማር ሲሆን እንደተለመደው ከዛ በፊት ግን ከባለፈው ክፍለ ትምህርት ውስጥ የተወሰነውን እናስታውሳለን። ባለፈው የተማርነው ይዘት ምስጢረ ቁርባን ሲሆን ከዛ ውስጥ የተወሰኑ ነጥቦች ጌታ የጾመ ጸሎት ዕለት በዕለተ ሐሙስ ከአልዓዛር ከኒቆዲሞስ ቤት መስዋዕተ ኦሪትን ሽሮ መስዋዕተ ወንጌልን የሾመበት ምስጢር ሲሆን በኦሪት ጊዜ ለመስዋዕትነት የሰቡ የለሙ ጊደር በግ ይጠቀም ነበርና ህብስቱንም ዓሣውንም አብልቷቸዋል፣ በጉንም ሰውቶላቸው ጽዋውንም አጠጥቷቸዋል። በዚህም ከህብስቱ አንድ ከጽዋው አንድ አስቀርቶ ወደ ሰማይ አባቱ ቀና ብሎ አይቶ ህብስቱንም 13 አድርጎ ቆርሶ አንዱን ለእሱ አስቀርቶና ቆርቦ 12ቱን ለ12 ሐዋርያት እንዳቆረባቸው ህብስቱንም ነገ አይሁድ የሚቆርሱት የሚፈትቱት ሥጋዬ ይሄ ነው፣ ኃጢአታችሁን ያስተሰርይላችሁ ዘንድ ንሱ ብሉ ብሎ እንደሰጣቸው ጽዋውንም ነገ አይሁድ የሚያፈሱት የሚቀዱት ደሜ ይሄ ነው፣ ኃጢአታችሁን ያስተሰርይላችሁ ዘንድ ንሱ ጠጡ ብሎ እንደሰጣቸው አይተናል። እንዲሁም ዛሬ የሚቆርብ ሰው 15 ሰዓት ጾሞ የበላው ከሆዱ ሲጠፋ አላፉ ምሬት ሲሰማው መቁረብ እንደሚገባውና ሌሎች ዝርዝር ጉዳዮችን ያየን ሲሆን ዛሬ ደግሞ ስለ ምስጢረ ትንሣኤ ሙታን ምንነት የምንመማር ወይም የምንነጋገር ይሆናል። ስለዚህ ምስጢረ ትንሣኤ ሙታን ምንድን ነው ቢሉ ጌታ በጸሎተ ሐሙስ ከአልዓዛር ከኒቆዲሞስ ቤት መስዋዕተ ኦሪትን ሽሮ መስዋዕተ ወንጌልን ከሾመ በኋላ ሐዋርያትን አስከትሎ ወደ ጌቴሴማኒ ሄዶ ጴጥሮስን ዮሐንስና ያዕቆብን ይዞ የዓለሙ ድህነት ያለ እኔ ሞት አይደረግም እንጂ የሚደረግ ከሆነ ይህችን የሞት ጽዋ አሳልፍልኝ ብሎ ይጸልይ ጀመረ። እዚህ ጋር ምን ነው ሞትን አሳልፍልኝ ብሎ የጸለየ ጌታ ሞትን ፈርቶ ነው ቢሉ አይደለም። ነገር ግን ከቅድመ ተዋሕዶ በፊት ሞትን ሲፈራ የነበረ የፍጡር ሥጋን እንደተዋሃደ ሲያጠይቅ ወይም ሲያመላክት ነው። አንድም በእሱ ፍርሃት የኛ ፍርሃት እንደጠፋልን ወይም እንዲጠፋልን ሲያደርግ ሲሆን፣ አንድም ለአቅርቦተ ሰይጣን ነው። አንበሳ ላምን፣ ነብር ፍየልን ባየ ጊዜ እንደሚቀርብ ሁሉ ሰይጣንም የአምላክነቱን ስራ ሲሰራ ባየ ጊዜ ስለማይቀርበው እሱን ለማቅረብ ሲል የሰውነቱን ስራ መስራቱ ነው። ስለምንስ ሞትን በጽዋ መሰለው ቢሉ በጽዋ የተቀዳ ሳይጠጣ አይቀርምና እሱም በፈቃዱ በለበሰው ስጋ በፈቃዱ እንደሞት ሲያጠይቅ ወይም ሲያስረዳ ሲሆን፣ በሌላ በኩል ጽዋ ከላይ እስከታች በተርታ በተርታ ለሁሉም እንደሚደርስ ሁሉ ሞትም ከአቤል ጀምሮ እስከ ህልፈት ዓለም ድረስ ለሁሉም በተርታ በተርታ እንደሚደርሰው ለማመላከት ወይም ለማስረዳት ነው። ሲጸልም እየተከዘ እያዘነ እየሰገደ ነው። በዚህም ሲተክዝ ሲያዝን የነበረ ቅድመ ተዋሕዶ ሥጋን እንደተዋሃደ ሲያጠይቅ ወይም ሲያመላክት ሲሆን፣ አንድም እንደዚህ እየተከዛችሁ እያዘናችሁ እየሰገዳችሁ ብትጸልዩ ትጠቀማላችሁ ሲል ነው። በሌላም አዝኖ ሐዘናችን ሲያጠፋልን ነው። ከዚህ በኋላ ተንሥኡ ንሑርናሁ እነሆ የሚያስዘኝ ይሁዳ ደረሰ፣ ተነሱ እንሂድ ብሎ ሐዋርያትን አስከትሎ ወደ እሱ ሲሄድ ይሁዳም የአራት ቤት ጭፍራ አይሁድን አስከትሎ ሲመጣ መንገድ ላይ ተገናኙ። ማንን ትፈልጋላችሁ አላቸው። እነሱም የናዝሬትን ኢየሱስ እንሻለን አሉት። እሱም ምን ነው? እሱማ በምኩራብ ሲያስተምር ታምር ሲሰራ ድውይ ሲፈውስ ሙት ሲያነሳ ለምጻም ሲያነጻ ዕውር ሲያበራ አንካሳ ሲያበረታ ጎባጣ ሲያቀና ከእናንተ ጋር አብሯቸው አልነበረምን? ያን ጊዜ በያዛችሁት ዛሬ ቃሉ ቢደርስ ፈቃዱ ቢሆን ነው እንጂ ብሎ እኔ ነኝ አላቸው። በዚህ ጊዜ በጀርባቸው እየወደቁ በግንባራቸው እየተደፉ ሰገዱለት። የያዙት ጦሩ አለንጋው ፈረሱ በቅሎም ከእጃቸው እየተነጠቀ እየመጣ ሰገደለት። በዚህም የተወሰኑት ሲያምኑ አብዛኛዎቹ በምታቱ ነው አሉ። ከዛም ይሁዳ መጥቶ መምህር ሆይ ቸር ዋልህ ቸር አደርህ የዋለውን አያሳድርብህ ያደረውን አያሳድርብህ አያውልብህ ብሎ ሰላም አለው። ጌታም በመሳም ታስዘኛለህ፣ አንተ በግድያ ሲያሰኝ ይመስላል፣ እኔ ግን በፈቃዴ ነው አለውና አይሁድ ተነባብረው ያዙት፣ ልብሱንም ገፈፉት፣ ራቁቱንም አቆሙት፣ የኋሊትም አሰሩት፣ ፊቱንም በጥፊ መቱት፣ በወይራም ገረፉት፣ ምራቃቸውን ተፉበት። በዚህ ጊዜ ጴጥሮስና ዮሐንስ ሲቀሩ ሌሎች ሐዋርያትም ጥለውት ሸሹ። ከዛም እየገፉ እያዳፉ ወደ ሊጦስትራ ይዘውት ሄዱና ሲገርፉት አደሩ። ሲነጋም ተማክረው ወስደው ጲላጦስ ፊት አቆሙት። ጲላጦስም ይህ ሰው በደሉ ምንድን ነው አላቸው። እነሱም በደል ቢያጡበት በደል ባይኖርበት እስካንተ ዘንድ ባላመጣ ነው ነበር አሉትና ጲላጦስም ለብቻው ወስዶ መረመረው። ነገር ግን እንኳን ለሞት ዓይነ ይፍሰስ የሚያስብል በደል አጣበት። ከዛም ይህን እውነተኛ ሰው ምን ላድርገው? ስለ ፈቃዳችሁ ስል ገርፌ ልልቀቀው አላቸው። እነሱ ግን ስቀለው ስቀለው አሉት። በዚህ ጊዜ ተሰቅሎ ያድነናል ብለው የሚያምኑ በሲኦል ውስጥ ያሉ ነፍሳት ሁሉ አብረው ስቀለው ስቀለው አሉ። ነገር ግን ጲላጦስ ገረፈው። ምክንያቱም አይሁድ የሚገርፉትን አይሰቅሉምና የሚሰቅሉትን ደግሞ አይገርፉምና። ብገርፈው
አይሰቅሉትም ብሎ ገረፈው። በሌላ በኩል በሲኦል በእሳት አለንጋ ስንገረፍ እንኖር ነበርና ተገርፎ ግርፋታችንን ያጠፋልን ዘንድ ተገረፈ። ከዚህ በኋላ አይሁድ የሚሰቅሉበትን ግንድ አሸክመው እየገፉ እያዳፉ እየገረፉ ከሊጦስትራ ወደ ቀራንዮ ወሰዱት። እዚያም እስከሚደርስ 36 ጊዜ ወደቀ። ከዚያም ደርሰው ከሐና ወደ ቀያፋ፣ ከቀያፋ ወደ ሐና፣ ከሄሮድስ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ አመላለሱት። ከዚያም ቀይ ግምጃ ለበሱት፣ የወርቅ ጫማ አጫሙት፣ የወርቅ ዘንግ አስያዙትና እስኪ አምላክ ከሆንህ ራስህን አድን እያሉ ራሱን በዘንግ እየመቱ እየቀጠቀጡ ከወዲያ ወዲያ አመላለሱት። ከዚያ በኋላ በ5 ቅንዋቶም የብረት ችንካር እጅና እግሩን ቸንክረው አንዱን ቀማኛ በቀኝ አንዱን ቀማኛ በግራው እሱን በመካከል አድርገው ሰቀሉት። ስለምን አንዱን ቀማኛ በቀኝ አንዱን በግራ አድርገው እሱን በመካከል ሰቀሉት ቢሉ የቀኙ ቀማኛ የግራው ቀማኛ መካከለኛው አይነተኛው ቀማኛ ለማለት ነው። በዚህ ጊዜ ፀሐይም የጌታዬን ርቃን አላሳይም ስትል ብርሃኗ አነሳች። ጨረቃም ደም መሰለች። ከዋክብትም እንደ ሻሽ ተነጠፉ፣ እንደ ቅጥር ረገፉ። አባንም መቃብራትም ተከፈቱ። ከ500 የሚበልጡ ከ600 የሚያንሱ ሙታን እግረ መስቀል ስር ተነሱ። የምኩራብ መጋረጃ ከሁለት ተተረተረ። በዚህ ጊዜ ጌታ ለ9 ሰዓት መስቀል ላይ ሆኖ ኤሎሄ ኤሎሄ ኤልማ ሰበቅታኒ ሲል ተጠማው ሲል ሐሞት አጠጡት። ስለምን አምላክ ኤሎሄ ኤሎሄ ወይም አምላኬ አምላኬ አለ ቢሉ የፈቃድ ነው። ይህም ከተዋህዶ በፊት አምላኬ አምላኬ ሲል የነበረ ስጋን እንደተዋሃደ ለማጠየቅ ወይም ለማስረዳት ሲሆን፣ በሌላ በኩል ደግሞ ድመትን በወተት ልጅን በቀለበት እንደሚያባብሉት ሁሉ እሱም ለአቅርቦተ ሰይጣን ወይም ሰይጣን ለማቅረብ ነው። በዚህ ሁኔታ መስቀል ላይ ሆኖ ኤሎሄ ኤሎሄ ሲል በሰማ ጊዜ ዲያብሎስ ይህ ሰው ሩቅ ብእሲ ነው ወይም ስጋ ለባሽ ሟች ፍጡር ነው፣ ነፍሱን ከስጋው በእጄ ለይቼ እወስዳለሁ ብሎ እንደለመደው ቀረበ። ጌታም ከመጣህማ ብሎ እንዳይላወስ እንዳይንቀሳቀስ በአራቱ አውታረ ነፋሳት ወጥሮ ገትሮ ያዘው። ዲያብሎስም የላብላብ የጭንቅ ጭንቅ ይዞት እንደተያዘ እንደ ሰማይ ያለ ሌላ ሰማይ ኑሮኝ፣ እንደ ምድር ያለ ሌላ ምድር ኑሮኝ፣ እንደ መላእክት ያለ ፍጥረት ኑረውኝ 33 ዓመት ከ3 ወር በአይሁድ አድሬ የተቃወሙት ይቅርና ፍጥረታትን ሁሉ ስጋ ልብሶ የፈጠረ ፈጣሪን ጌታዬን ልብሱን አስገፍፌ እርቃኑን አስጥዬ እንግርግሪት አሳስሬ ከጲላጦስ ፊት 1 ሰዓት ላቆሙት ካሳ ባልበቃው ነበር እያለ ያወጣ ያወርድ ጀመረ። ነገር ግን 5500 ዘመን የላሜ ልጅ የአውሬ ውላጅ ብሎ የሰበሰብን አዳምና ልጆቹን እነሆ የጌታዬ ካሳ ብሎ ወዶ ለምዶ ፈርዶ ክሶናል። ጌታም እንደዚህ አድርጎ ተክሶ አምጥቶናል። እዚህ ጋር ልብ ሊሉ የሚገባው ነገር ጌታ እንዲህ መከራ ሳይቀበል በኃይሉ በስልጣኑ ማዳን ማምጣት አቅቶት አይደለም። ነገር ግን እሱ ራሱ ዲያብሎስ ወዶ ለምዶ እንደ ካሰ ለማጠየቅ ወይም ለማስረዳት ነው። ምክንያቱም ከዕለታት አንድ ቀን ዲያብሎስ ጌታን እኔን የወደደ ባገኝ ስጠኝ ብሎት ነበር። ጌታም እኔን የነፍስና የስጋ ሕይወታቸውን ትተው አንተን ደዌ ስጋ ደም ነፍስ ምትሆናቸውን አንተን ከወደዱ ሰጥቻለሁ ብሎ ስለነበረ ነው። ከዚህ በኋላ በሰርክ ዮሴፍና ኒቆዲሞስ መጥተው ጲላጦስን ጌታችን አውርደን እንቅበረው ስጠን አሉት። እሱም አውርዳችሁ ቅብሩት አላቸውና ሲገንዙት ዓይኑን ግልጽ አድርጎ ቢያቸው እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ፣ በግንባራቸው ተደፉ። በዚህም አቤቱ ጌታችን ሆይ ምን አደረግን አሉት። እሱም ምን ነው እናንተስ እንደ ሩቅ ብእሲ ይመስል ወይም ሟች በስባሽ ፍጡር ይመስል ዝም ብላችሁ ትገንዙኛላችሁ አላቸው። እነሱም አቤቱ ጌታችን ሆይ ምን እያልን እንገንዝህ አሉት። እሱም ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም ቅድስት ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን እመሳልስት ዕለት አርገቦ በስብሐት ውስተ ሰማያት ወነበረ በየማነ አቡሃ ዳግም ይመጽእ በስብሐት ይኮንን ሕያዋነ ወሙታን ተሳሃለነ እግዚኦ እያላችሁ ገንዙኝ አላቸው። በዚህም መጽሐፍ ኪዳን ሲገልጽላቸውም ሲጀምርላቸው ነው። እነሱም እንዲህ እያሉ በሚገባ አድርገው በድር በፍታ ገንዘው በጎልጎታ ቀበሩት። ጌታም 3 መዓልት 3 ሌሊት ከርሰ መቃብር አድሮ መቃብር ፍቱልኝ መግነዝ ፍቱልኝ ሳይል ከሙታን ተለይቶ ከሙታን ቀድሞ በዘመነ ማርቆስ መጋቢት 29 ቀን እሁድ መንፈቀ ሌሊት ተነሳ። ውድ ቤተሰብ የጌታ ትንሣኤ እዚህ ድረስ ነው። የእኛ ትንሣኤስ እንደምን ነው ቢሉ ዛሬ በዚህ ዓለም ያለ ሰው ከእናት ከአባቱ ተወልዶ ሲወርድ ሲወጣ ሲበላ ሲጠጣ ኑሮ ውሎ ውሎ ከቤት ኑሮ ኑሮ ከሞት አይቀርምና ይሞታል። በዛ ጊዜ 4ቱ ባህርያት በየመዝገባችን ይመለሳሉ። እሳትም ወደ እሳትነቱ፣ ንፋስም ወደ ንፋስነቱ፣ ውሃም ወደ ውሃነቱ፣ መሬትም ወደ መሬትነቱ ይመለሳል። ከዚህ በኋላ እናቱ ከነገደ ዳን ወይም ፈላሻ አባቱ ከነገደ ኤሳው የሆነ በኋላ ሐሳዊሜስ የሚባል ሐሰተኛ ንጉሥ ይነሳል።
እሷም ወይም እናቱ ድንግል ነኝ ብላ በመስጊድ ትቀመጥና የሐሰት ነቢያት አምላክን በድንግልና ጸንሰሽ በድንግል ትወልጃለሽ ይሏታል። ከዛም የ15 ዓመት ስትሆን ዲያብሎስ ያድርባታል። ከመቃብር ገብታ ስትጸልይም ከነገደ ኤሳው የተወለደ አንድ አይና ጎልማሳ መጥቶ ከሴትነት ያሳንሳታል ወይም ይደፍራታል። ያን ጊዜ ሐሳዊ መሲህ ይወለዳል። እሷም በድንግልና ጸንሼ በድንግልና ወለድሁ ትላለች። መልኩም አይኑ ደም የሰረበው፣ ከንፈሩ ለበናም፣ አውራ ጣቱ ጠማማ፣ እግሩ የሚጠላለፍ ነው። እሱም የ30 ዓመት ጎልማሳ ሲሆን በምትሃቱ በአብነቱ ፀሐይን በቀኝ እጁ ጨረቃን በግራ እጁ ሳይዝ የያዘ አስመስሎ አምላክ ነኝና እመኑኝ እያለ ከወደ ምስራቅ ይመጣል። ያኔ ያልተማሩ ያላወቁ ሰዎች ያምኑበታል። መስዋዕቱም የውሻ ስጋ ነው። መርዝ ቀብቶ ያበላቸዋል፣ ይሞታሉ። አናምንም ያሉትን ደግሞ በሰይፍ ያስበጃቸዋል። ዛሬ የተሰወሩት እነ ሄኖክ፣ እነ እዝራ፣ እነ ኤልያስ፣ እነ አቡነ አረጋዊ፣ እነ ቅዱስ ናኩቶ ለአብ ከከተማ ገብተው የቀና ሃይማኖት ያስተምራሉ። ፀሐይና ጨረቃ ከጥንት ቦታቸው እንዳሉ ያሳዩቸዋል። እሱም ፍጹም ጋኔን የጋኔን ልጅ እንደሆነ ይነግሯቸዋል። እሱም ያኔ ተናዶ በሰይፍ ያስፈጃቸዋል፣ ይሞታሉ። እነሱም እንደነ ቅዱስ ጊዮርጊስ፣ እንደነ ፋሲለደስ፣ እንደነ ቴዎድሮስ፣ እንደነ ቅዱስ ገላውዲዮስ ደጋግ ሰማዕታት ይሆናሉ። ምክንያቱም ሳይሞቱ መንግስተ ሰማያት መግባት የለምና። ከዚህ በኋላም ጎግ ማንጎግ የሚባሉ በእስክንድርያ ሃይማኖት ተጠብቀው የሚኖሩ ከወገባቸው በላይ ሰው ከወገባቸው በታች አንበሳ ጅራታቸው 2 ሰይፍ ያለው እባብ ሲሆኑ በሰውነታቸው ይዋጋሉ፣ በአንበሳነታቸው ይሰብራሉ፣ በእባብነታቸው ይናደፋሉ። ያን ጊዜ ቅዱስ ሚካኤል ነጋሪቱን አውልቆ ይጥለዋል። እነሱም እስክንድር መስሏቸው ሸሽ እያሉ በኋላ ይከተላሉ። እሱም የነጋሪቱን ድምፅ እያሰማ ወስዶ ከሐሳዊ መሲህ ከተማ ይጥላቸዋል። እስክንድርን ያገኘነው መስሏቸው እርስ በርሳቸው ተዋግተው ይተላለቃሉ። ምድርን ብቻዋን ትቀራለች። ከዚህ በኋላ 12ቱ ነፋሰ ሰማዕት እና 4ቱ ነፋሰ ምሕረት ይለቀቃሉ። ነፋሰ ሰማዕት ኃጢአት በሰሩ እግዚአብሔርን በካዱ ሰንበትን በሻሩ የሰው እስትንፋስ ያክል በነፈሱ ጊዜ ቸነፈር፣ ረሃብ፣ ድርቅ ይሆናሉ። ነፋሰ ምሕረት ደግሞ ዛሬ ለመልካም ነገር የሚያገለግሉ ሲሆን ያኔ ቅዱስ ገብርኤል መጥቶ እግዚአብሔር ይችን ዓለም ጥረጉ ብሏቸዋል ብሎ ከየመዝገባቸው ዋጣቸውና እነሱም ድንጋዩን እየፈነቀሉ ዛፉን እየነቀሉ ተራራውን እያፈረሱ ኮረብታ ገደሉን እየናዱ ጎድጓዳውን ይሞሉታል። ደጋ ቆላውን ይደለድሉታል፣ ይመደምሉታል። አብረሃትም ይደርቃሉ። የምስራቁ ወደ ምዕራብ፣ የምዕራቡ ወደ ምስራቅ፣ የሰሜኑ ወደ ደቡብ፣ የደቡብ ወደ ሰሜን በመመላለስ ምድርን እንደ ብራና ይዳምጧታል። ውድ ቤተሰብ የዚህ ክፍለ ትምህርት ወይም ምስጢረ ትንሣኤ ሙታን ይዘት በአንድ ክፍለ ትምህርት የማይሸፈን ሰፊ በመሆኑ ለዛሬ አዘጋጅቼ ያቀረቡላችሁ የዕለቱ ትምህርት ይሄ ሲሆን ቀጣይ የዚህ ክፍለ ትምህርት ቀሪ አስተምሮት ይዤ እንደምቀርብ እየገለጹ ምናልባት እርስዎ የመጡት ለመጀመሪያ ጊዜ ከሆነ እባክዎ በቅድሚያ ቻናሉን ሰብስክራይብ በማድረግ ቀጥለው ሃይማኖታዊ ትምህርቶች ሲለቀቁ የማስታወቂያ መልእክት እንዲደርሶ የደወል ምልክቷን ይጫኑ እያል ትልቅ ተዋህዶ ቤተሰብ በመመስረት በሰፊ ለመማር እንዲያግዘን ጓደኛ ቤተሰብ ቻናሉ እንዲቀላቀሉ በቅንነት መረጃ ያካፍሉ ዘንድ በአክብሮት እጠይቃለሁ። በመጨረሻም ትምህርቱ ተከታታይነት ያለው በመሆኑ ለተሻለ ግንዛቤ ከመግቢያ ጀምሮ በቅደም ተከተል የተጫኑ ሁሉንም ክፍለ ትምህርቶች ያዳምጡ ዘንድ እያሳሰቡ በቀጣይ ክፍለ ትምህርት ቀሪና ተከታይ ይዘቶች እስከምንገናኝ ድረስ የእግዚአብሔር ቸርነትና ጥበቃው አይለየን። ወስብሐት ለእግዚአብሔር አሜን።